ሰላም ቤተሰብ እንዴት ዋላችሁ? ሰላም ናችሁልኝ? ሰላማችሁ ብዝት ይበል። እንግዲህ ዛሬ የኮንዶሚኒየም ቤቶች እንግዲህ ዜና ይዤላችሁ ቀርብ ያለው ቤተሰብ ትላንትና እንግዲህ ሰኔ 4 በከንቲባ ጽሕፈት ቤት እንግዲህ ስለ ኮንዶሚኒየም ቤቶች መግለጫ ተሰጥቶ ነበር ቤተሰብ እና ምን ተባለ ለሚለው ደግሞ እንግዲህ እኔ ይዤላችሁ መጥቻለሁ። እናንተ ኮፒ ሊንክ ሼር አድርጉ ቤተሰብ። ትላንትና እንግዲህ ሰኔ 4 ስለ ኮንዶሚኒየም ቤቶች ስለ ይዞታቸው ምን ያህል ፐርሰንት አልቀዋል፣ እንደገና ደግሞ ምን ይጎላቸዋል፣ እንደገና ደግሞ ከቆጣቢዎችስ ምን ይጠበቃል የሚለውን ቤተሰብ ሁሉ አብራረዋል። እንዲህ ክብርት ከንቲባዋ በእውነት ነው የምላችሁ በጣም ደስ የሚል ዜና ነው። በተለይ ለ97 እና ለ2005 ተመዝጋቢዎች ወይም እየቆጠባችሁ ላላችሁ ወይም ደግሞ ተስፋችሁ ትንሽዬ የሆነ ብዥታ ተፈጥሮ የነበራችሁ አሁን ላይ በጣም መልካም ዜና የሚባል ነገር ሰምተናል። እንግዲህ ክብርት ከንቲባ እጅግ አድርገን እናመሰግናለን። በእውነት ነው የምላችሁ በጣም ልብን የሚያርስ ነገር ነው። በኮንፊደንስ ነው የተናገረችው። ይህን ደግሞ ስላችሁ በእውነት ነው የምላችሁ ሁላችሁም ሂዳችሁ ማረጋገጥ ትችላላችሁ። ቤቶቹ የት ቦታ ይገኛሉ የሚሉትን በደንብ አድርጋችሁ ሂዳችሁ ማየት ትችላላችሁ፣ ማረጋገጥ ትችላላችሁ። ይሄ እውነታ እስከሆነ ድረስ እነዚህ ቦታዎች በቱሉ ዲምቱ ይገኛሉ፣ በገላን ጎራ ይገኛሉ፣ በወርቁ ሰፈር ይገኛሉ፣ አትክልት ተራና እንዲሁም ደግሞ ጋርመንት አካባቢዎች ይገኛሉ ተብለዋል። እነዚህም ቦታዎች ሳይቶች ማየት ትችላላችሁ። እዚህ ስክሪኔ ላይም እያያችኋቸው ማየት ትችላላችሁ አሉ። በጣም የሚያምሩ አይነት አሰራር ናቸው እነዚህ ቦታዎች። እሺ በእነዚህ ቦታዎች ይገኛሉ። ነገር ግን ምን ያህል ፐርሰንት ሂደዋል፣ ምን ያህል ናቸው ብዛታቸው የሚለውን ደግሞ አሁንም እነሱ በደንብ አድርገው ተገልጸዋል። በእውነት በክብር ከንቲባዋ በደንብ ተደርጎ ተነግረዋል። 80% ተጠናቀዋል። ኦልሞስት አልቋል። አንድ ግንባታ 80% ከተባለ ቤተሰብ አልቋል። የፊኒሽንግ ስራ ነው የሚቀረው። ከዛ በኋላ ፊኒሽንግ ነው የሚቀረው። 80% ከተባለ አልቋል። ኦልሞስት አልቋል። 10% ምናምን 20% ነው። እሱ ደግሞ የውሃ ምናምን ነው። እሱንም በደንብ አድርጌ ነግራችኋለሁ። ስለዚህ በደንብ ኮፒ ሊንክ ሼር አድርጉ ቤተሰብ። 80% ተጠናቀዋል ብለዋል እንግዲህ ክብር ከንቲባ አዳነች አቤቤ። ሌላኛው እንግዲህ ደግሞ ምንድነው የሚለውን ልንገራችሁ ቤተሰብ። 80% የተጠናቀቁት እነዚህ ቤቶች ሌላ ምን ይጎላቸዋል? እንዴትስ አድርገን መስጠት አለብን? እንደ ድሮው ዝም ብለን አይደለም የምንሰጠው። ነገር ግን መሰረታዊ ነገሮችን ማስገባት አለብን። በተለይ መንገድ፣ ውሃ፣ መብራት በደንብ አድርገን አክሰስ መንገዶቹን በደንብ አድርገን አሟልተን መስጠት አለብን የሚል በደንብ አድርገው ኖቲስ አድርገው የተናገሩት ነው። ይሄን መስማት ትችላላችሁ። እንግዲህ ክብር ከንቲባ እንደዛ ብለዋል። ሌላኛው ቤተሰብ እንግዲህ አንድ ነገር ቤቶቹ ብዛታቸው ምን ያህል ናቸው ለሚለው ደግሞ ቤተሰብ 100,000 ቤቶች ናቸው። እንግዲህ ቤተሰብ 100,000 ቤቶች በባለፈው እንደሰማችሁ 97% ተጠናቀው ያሉ ቤቶች አሉ ተብሎ ነበር። እንዲሁም እነዚህ ቤቶች ጠቅላላ በዛ ሲሉ ከሪል ስቴቶች አልሚ ሪል ስቴቶች እና ከዛ በኋላ ወደ 300,000 የሚሆኑ ቤቶች እንዳሉ እንግዲህ ክብር ከንቲባ በእጃቸው እንዳለ ተናግረዋል። ይህን ግን 100,000 የሚባሉት በ40/60 ቆጣቢዎች ባሉት ነው። እንግዲህ እነዚህ 40/60 ከ97 እስከ 2005 ዓ.ም ሲቆጥቡ የነበሩ ቤቶችን ነው እንግዲህ ይህን ይዘውላችሁ መልካም ዜና የያዙላችሁ ነው የምላችሁ። ታዲያ ይሄ አያስደስትም? ኮፕሊንግ ሼር አታረጉትም? ቤተሰብ አድርጉ እንጂ። እንደዛ ተብሏል። ሌላኛው ቤተሰብ እንግዲህ እነዚህስ ከቆጣቢዎች ምን ይጠበቃል የሚለው ደግሞ አንደኛው ነው ቤተሰብ። እንግዲህ ቆጣቢዎች ይሄን ብር መቼ ነው እንዴት ነው የቆጠቡት? ምን ያህል ፐርሰንት ብቁ ያደርጋቸዋል የሚለውን እስቲ አልፈን እያደረገን እንላሰማችሁ። ለባለ 2 መኝታ 1550 ብር፣ ለባለ 1 መኝታ ደግሞ 1033 ብር መሆኑ ይታወሳል። በዚህ መሰረትም ለ150 ወራት የተቆጠረው የገንዘብ መጠን ደግሞ ለባለ 3 መኝታ 367500 ብር፣ ለባለ 2 መኝታ 232500 ብር፣ ለባለ 1 መኝታ ደግሞ 154950 ብር መሆኑ ታውቋል። ለተመዝጋቢዎች ወራዊ ክፍያው ለባለ 3 እንደሰማችሁት ነው። እንግዲህ ይሄ አሁን በደንብ አድርገው ኖቲስ ያደረጉበት ይሄ ምንድን ያደርጋቸዋል ለሚለው አክቲቭ መሆናቸውን ይላል። አክቲቭ ሆነው ወደ እጣ እንዲገቡ የሚመራን መንገድ ነው የተባለው። ስለዚህ ይሄን ያልቆጠበ ለምሳሌ ባለ 1 መኝታ ሆኖ እንደዚህ ያልቆጠበ፣ ባለ 2 እንደዚህ ያልቆጠበ፣ ባለ 3 ይሄን ያህል የሌለው ወደ እጣ ሊገባ አይችልም የሚለውን በደንብ አድርገው ኖቲስ አድርገዋል። ሌላኛው ደግሞ ቤተሰብ ትልቁ ነገር አሁን የመሬት ሽያጭ
በአሁኑ ሰዓት በ2026 ላይ ምን ያህል ነው የሚለውንም በደንብ ኖቲስ አድርገውታል። ምናልባት በዚህ እናገኛለን ብላችሁ መጨረሻ እንዳታስቡ። መንግስት ምናልባትም ለናንተ ሂዶ 75% በ25% ሲያደርግላችሁ አሁን ካረንትሊ ባለው ዋጋ ነው የሚሆነው። እንዲያውም ይሄ በጣም ወደ 1 ትሪሊየን የሆነ ዕዳ አለብን የሚል በጣም አድርገው ፎከስ አድርገዋል። ይህን ግን መንግስት በራሱ ከበር አድርጎ እየሰሩልን እንዳለ እንግዲህ በደንብ አድርገው ክብር ከንቲባ ተናግረዋል። ቤተሰብ በጣም ደስ የሚል ነው። እንግዲህ እግዚአብሔር ልቦናቸውን እንትን ብሎ ደግሞ እስከ መጨረሻው እኛንም አቆይቶ ሁላችንም አቆይቶን ቦታውን የምንረከብበት ወይም ደግሞ ቁልፋችን የምናገኝበትን ቀኑን ያቅርብልን ነው የምንለው። ቤተሰብ ሁላችሁም ኮፕሊንግ ሼር አድርጉ። በድጋሚ እንኳን ደስ ያላችሁ እያልኩ ቤቶቹ ቅድም ያልኳችሁ እንግዲህ እነ ቱሊ ድምቱ እንትን በደንብ እያደረጋችሁ እዩዋቸው። በጣም ሳይቶቹ በጣም ሲዊት የሆኑ አሰራራቸው ራሱ በጣም ለየት ያለ ይመስላል። ካሁን በፊት ከነበሩት የተለየ ይመስላል። ምናልባት እኛ ቪዲዮቹን ስለያዝን ቪዲዮቹንም ማየት ትችላላችሁ። አለያ ደግሞ ምናልባት ፍሪ የሆናችሁ ሰዎች ዞር ዞር እያላችሁ ማየት ትችላላችሁ። እነዚህ የጠቀስኩላችሁን ቦታዎች በደንብ አድርጋችሁ እዩዋቸው። በቱሉ ዲምቱ ወዳችሁ ማየት ትችላላችሁ። በገላንጎራ ማየት ትችላላችሁ። ወርቁ ሰፈርና አትክልት ተራ እንዲሁም ደግሞ ጋርመንት እዛው አካባቢ ናቸው። በእነዚህ ቦታዎች እየሄዳችሁ መጎብኘት ትችላላችሁ። ቤተሰብ እጅግ አድርገን እናመሰግናለን። ክብር ከንቲባ ሁላችሁንም እንዲሁ ታዳሚዎችን እንግዲህ እንኳን ደስ ያላችሁ እያልኩ በእጅግ አድርጌ አመሰግናለሁ። ሌላ ጊዜ ደግሞ ምርጥ እንደዚሁ ዜናዎች ካለ ይዤላችሁ እመጣለሁ። ጌት ነኝ። ባይ ባይ።